የኢራን አዲሱ ጠቅላይ መሪ ሞጂታባ ካሚኒ እግራቸው ተቆርጧል ሲል ሞሳድ አስታወቀ። የኢራን ጓዳ እንደሆነ የሚነገርለት ሞሳድ ታማኒ ያለውን መረጃ አጋርቷል። የኢራን የውጭ ጉዳይ ሚኒስተር አባስ አርኪቺ እስራኤል በአገሪቱ ቁልፍ የኢንዱስትሪና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በእጥፍ እንደሚመልሱና ከባድ ዋጋ እንደሚያስከፍሉ ዛቱ። ከየመን የተወነጨፈው ሚሳኤል ወደ እስራኤል መተኮሱ ተነገረ። ሁቲ በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነቱ እንገባለን የሚል ዛቻ ካቀረበ ከሰዓታት በኋላ የተሰነዘረው ይህ ጥቃት ሌላኛው የዓለም ስጋት ሆኗል። የእነዚህና የሌሎች ተያያዥ መረጃዎችን በጥልቀት ዳሰናቸዋል። አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር አባስ አርኪቺ እስራኤል በአገሪቱ ቁልፍ የኢንዱስትሪና የኒውክሌር ተቋማት ላይ ለፈጸመችው ጥቃት አጸፋውን በእጥፍ እንደሚመልሱና ከባድ ዋጋ እንደሚያስከፍሉ ዛቱ። ሚኒስተሩ በማህበራዊ ትስስር ገጻቸው ባሰፈሩትን መልእክት እስራኤል ከአሜሪካ ጋር በመቀናጀት በሁለት ታላላቅ የብረት ማቅለጫ ፋብሪካዎች፣ በአንድ የኃይል ማመንጫ ጣቢያና በሲቪል የኒውክሌር ማዕከላት ላይ ጥቃት ማድረሷን አረጋግጠዋል። ይህንን የውጭ ጉዳይ ሚኒስተር መግለጫን ተከትሎ የኢራን አብዮታዊ ዘብ በቀጠናው ለሚገኙና የአሜሪካ ባለድርሻዎች ወይም ሼርሆልደሮች ላላቸው እንዲሁም ከእስራኤል ከጽዮናዊት አገዛዝ ጋር ትስስር አላቸው የተባሉ የከባድ ኢንዱስትሪ ሰራተኞች ጥብቅና አስቸኳይ ማስጠንቀቂያን አስተላልፈዋል። ወታደራዊ ኃይሉ የብቀላ ጥቃት ለመሰንዘር ሙሉ ዝግጅቱን ማጠናቀቁን በማሳወቅ እነዚህ ሰራተኞች በአስቸኳይ የሥራ ገበታቸውን ጥለው እንዲወጡ አሳስበዋል። ይህን ክስተት ቀድሞውኑ ያሻከረው የመካከለኛው ምስራቅ ጦርነት ውጥረት ወደ አዲስና እጅግ አደገኛ ምዕራፍ እያሸጋገረው ይገኛል። ፌብሩዋሪ 28 በይፋ ከተጀመረው የኢራንና የአሜሪካ ጦርነት ወዲህ ከ300 በላይ የአሜሪካ ወታደሮች መቁሰላቸው የአሜሪካ ማዕከላዊ ዕዝ አስታወቀ። የባህር ኃይል ካፕቴን ቲም ኦኪንስ እንደገለጹት ኦፕሬሽን ኢፒክ ፊውር ከተጀመረ ጊዜ አንስቶ 303 ያህል የአሜሪካ ጦር አባላት የቆሰሉም ሲሆን አብዛኛዎቹ ቀላል ጉዳት የደረሰባቸው በመሆናቸው 273 የሚሆኑ የሕክምና እርዳታ አግኝተው ወደ መደበኛ የሥራ ገበታቸው ተመልሰዋል። ይሁን እንጂ አንድ ስማቸው እንዳይጠቀስ የፈለጉ የአሜሪካ ባለስልጣን ለኢኤፍቲ በሰጡት መረጃ 10 ወታደሮች አሁንም በከባድ የቁስል ሁኔታ ውስጥ እንደሚገኙ አረጋግጠዋል። በጦርነቱ የሞት አደጋን በተመለከተ በወጣው የቅርብ ጊዜ መረጃ መሰረት 13 የአሜሪካ ወታደሮች ሕይወታቸውን ያጡ ሲሆን ከነዚህም ውስጥ 7ቱ በባሕረ ሰላጤው፣ ቀሪዎቹ 6ቱ ደግሞ በኢራቅ ውስጥ መገደላቸው ታውቋል። በሌላ በኩል የቀጠናውን ውጥረት ይበልጥ የሚያባብስ አዲስ ክስተት የኢራን ጦር የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ሕጋዊ የጥቃት ኢላማዎች እንደሚሆኑም አስጠንቅቋል። የኢራን ታጣቂ ኃይሎች ቃል አቀባይ አቡል ፋዚል ሼካርቺ ለሀገሪቱ ብሔራዊ ቴሌቪዥን በሰጡት መግለጫ የአሜሪካ ኃይሎች ወደ አንድ ሆቴል ከገቡ በእኛ እይታ ያ ሆቴል ሙሉ በሙሉ የአሜሪካ ይዞት ሆኗል ማለት ነው በማለት ከባድ ዛቻቸውን አሰምተዋል። ይህም መግለጫ ጦርነቱ ከመደበኛ የጦርነት ሜዳ አልፎ ወደ ሲቪል ተቋማት ሊስፋፋ እንደሚችል ከባድ ስጋትን ፈጥሯል። የኢራን መንግስት በበኩሉ በጦርነቱ የደረሰበትን ጉዳት መጠን እስካሁን በይፋ አላሳወቀም። ነገር ግን መቀመጫውን አሜሪካ ያደረገ አንድ የተሟጋች ቡድን ማርች 23 ባወጣው መረጃ 1167 የኢራን ወታደሮች መገደላቸውንና 658 ወታደሮች ሁኔታ እስካሁን እንዳልታወቀ ገልጸዋል። ይሁን እንጂ የዜና አውታሮች በኢራን ላይ ባለው የዘገባ ገደብ ምክንያት ይህንን የሟቾች ቁጥር በገለልተኝነት ማረጋገጥ አለመቻላቸውን አስታውቀዋል። ኢራን ከጦርነቱ ጋር በተያያዘ ያለውን የጦር አቅም እስካሁን ሙሉ በሙሉ አልተጠቀመችም በማለት የኢራን ከፍተኛ የጦር ኃላፊ አስታወቁ። የኢራን ጦር ኃይል አስተዳደር ቃል አቀባይ ኢብራሂም ዞልፋቂር በሰጡትን መግለጫ አገሪቱ በአሁኑ ግጭት ውስጥ የምትጠቀመው የጦር መንገድ ከእርሷ እውነተኛ ኃይል እጅግ ትንሹን ክፍል ብቻ እንደሆነ ገልጸዋል። የኢራን ጦር ቃል አቀባይ ዞልፋቂር የአሜሪካና ጽዮናዊ ጠላቶች በማለት አጠቃሎ የገለጹ ወገን ለማጥቃት እስካሁን የተጠቀሙት የጦር ስልቶች ከኢራን የጦር ክምችት እጅግ አነስተኛውን ክፍል ብቻ መሆኑን አጠንክረው ገልጸዋል።
እኛ እስካሁን የምናከናውነው የጦር ኦፕሬሽን ዝቅተኛ ደረጃ ነው ሲሉ ዞልፋቂር ተናግረው ከዚህም በላይ ኢራን ያላት የጦር መሳሪያዎችና እርምጃዎች እንኳን ልታያቸው ለማሰብ እንኳን በአይምሯችሁ ሽው ብለው የማያውቁ ሲሉ የገለጹትን እርምጃቸውን እንደሚከተለው አስጠንቅቀዋል። የኢራን አዲሱ ጠቅላይ መሪ ሞጂታባ ካሚኒ እግራቸው ተቆርጧል ሲል ሞሳድ አስታወቀ። ሞሳድ የኢራን ጓዳ ውስጥ ነው። የኢራን አዲሱ ጠቅላይ መሪ ሞጂታባ ካሚኒ በእስራኤል ጥቃት እግራቸውን እንዳጡ ሞሳድ ዘገበ። በተለያዩ የዓለም አቀፍ መገናኛ ብዙሃንና በደህንነት ቡድኖች ውስጥ እየተሰራጨ ያለ መረጃ ሞጂታባ ካሚኒ ላይ ከፍተኛ ትኩረት እንዲያርፍ አድርጓል። ሞጂታባ ካሚኒ አባታቸው አሊ ካሚኒ መገደላቸውን ተከትሎ በአገሪቱ ተደማጭነት ባለው የባለሙያዎች ምክር ቤት የኢራንን አዲስ ጠቅላይ መሪ ሆነው መሾማቸው ይታወሳል። ይሁን እንጂ የስልጣን ሽግግሩንም ሆነ የሞጂታባ የግል ጤንነትን የሚመለከቱ መረጃዎች አሁንም በግልጽ እንዳልሆኑ በየአቅጣጫው ይዘገባል። አንዳንዴ እርስ በእርሳቸው የሚጋጩና ያልተረጋገጡ ዘገባዎች መውጣታቸው በተረፈው የኢራን አመራር ውስጥ መረጋጋት ጥርጣሬ እንዲነግስ ማድረጉን የሚናገሩም ጥቂቶች አይደሉም። አዳዲስ እየወጡ ባሉ ዘገባዎች መሰረት ሞጂታባ ካሚኒ ቀደም ሲል በእስራኤል ተፈጽሟል በተባሉ ጥቃቶች ወቅት ከባድ ጉዳት ደርሶባቸዋል፣ አንድ እግራቸውንም የሚሉ መረጃዎች በምስል ተደግፈው ይፋ ሆነዋል። ዘገባዎቹ በዋና ዋና ዓለም አቀፍ የዜና ተቋማት በገለልተኛ ወገን አልተረጋገጡም። እስካሁን በኢራን ባለስልጣናት በኩል የተሰጠ ይፋዊ የሕክምና መረጃም የለም። ሞሳድ እንዳለው ግን መሪው አደጋ ደርሶባቸዋል። ፕሮፓጋንዳውም ይቀጥላል። ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተነገረ። ይህ የሆነው ሁቲ በኢራን ላይ የሚሰነዘርን ጥቃት ካልቆመ ወደ ጦርነቱ እንገባለን የሚል ዛቻ ካቀረበ ከሰዓታት በኋላ ነው። በኢራን ላይ የሚሰነዘሩ ጥቃት ካልቆመ ወደ ጦርነቱ እንገባለን ሲል ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተነግሯል። የየመኑ ሁቲ አማጽያን በኢራን ላይ የሚሰነዘሩ ጥቃት ካልቆመ ወደ ቀጥታ ጦርነት እንደሚገቡ ካስጠነቀቁ ከሰዓታት በኋላ ከየመን አቅጣጫ የተተኮሰ ሚሳኤል መለየቱን የእስራኤል መከላከያ ሰራዊት አስታወቀ። የእስራኤል መከላከያ ሰራዊትም እንደገለጸው ከሆነ የሀገሪቱ የአየር መከላከያ ስርዓቶች ሚሳኤሉን በአየር ላይ ለማክሸፍ ኢንተርሰፕት ለማድረግ ጥረት እያደረጉ ሲሆን ህዝቡም አስፈላጊውን ጥንቃቄ እንዲያደርግ ማስጠንቀቂያ ሰጥተዋል። ይህም ወታደራዊ እንቅስቃሴ የተሰማው ሁቲዎች ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው ሲሉ ማስጠንቀቂያ ከሰጡ በኋላ ነው። በተጨማሪም ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚያስተላልፍ ባቤል መንደብን ሰርጥ በመዝጋት ዓለም አቀፍ ንግድን ለማስተጓጎል መዛታቸው ይታወሳል። የኢኮኖሚ ባለሙያዎች ይህ ዛቻ ወደ ተግባር ከተቀየረ የዓለም የነዳጅ ገበያ ይበልጥ ሊናወጥና ከፍተኛ የዋጋ ንረት ሊያስከትል እንደሚችልም ስጋታቸውን እየገለጹ ይገኛሉ።